መንፈሳዊ ውጊያ በሚል እንማራለን። አሜን። ኢየሱስ ጌታ ነው። ሁላችንም ኤፌሶን ምዕራፍ 6 ከቁጥር 10 እስከ 20 ያለውን እንመለከታለን። እስከ 17 ያለውን ግን በደንብ እናወራበታለን። እስቲ ደግማችሁ መንፈሳዊ ውጊያ በሉ። እስቲ መንፈሳዊ ውጊያ አነበዋለሁ። ይላል በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁሉ። እስቲ በረታለሁ ሲያንሰረስ በረታለሁ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አሜን። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማይ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ለመዳንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። ኢየሱስ ጌታ አሜን። ለኢየሱስ ይሁን። አሁን ቀና ብላችሁ ተመልከቱ። ይህን መጽሐፍ የጻፈው ሐዋርያው ቅዱስ ጳውሎስ ሲሆን የእስር ቤት ደብዳቤዎች ወይም መልእክት ተብሎ ከሚጠሩት መካከል አንደኛው በሮም እስር ቤት ታስሮ እያለ የጻፈው መልእክት ነው። ጳውሎስ በዚህ ስፍራ ስለ መንፈሳዊ ውጊያ ይናገራል። ወዳጆች ሆይ ኢየሱስ ክርስቶስን ከተቀበልን በኋላ የገባንበት ዓለም መንፈሳዊ ጦርነት ውስጥ ነው። ሰማችሁ? የገባንበት ዓለም ምን አይነት ዓለም ነው? መንፈሳዊ ጦርነት ውስጥ ነው የገባነው። ስለዚህ ሐዋርያው ጳውሎስ ለነዚህ ለኤፌሶን አማኞች መንፈሳዊ ጦርነት ውስጥ እንዳሉ ሊያመላክታቸው ይሄን መልእክት ጻፈላቸው። ይኸውላችሁ ልብ ብላችሁ ስሙ። አማኝ በሁለት ስፍራ ነው ያለው። የመጀመሪያውን ስንመለከት ምዕራፍ 2 ቁጥር 5 እና 6 ላይ ምን ይላችኋል? በሚመጣው ዘመን እግዚአብሔር በክርስቶስ ኢየሱስ ባደረገው ቸርነት በሰማያዊ ስፍራ ከእርሱ ጋር ተቀመጥን ይላል። ኢየሱስ ጌታ ነው። እስቲ በክርስቶስ በሉ። እስቲ በአብ ቀኝ ተቀምጫለሁ። አሁን እነዚህ አማኞች በክርስቶስ ኢየሱስ ቤት ተቀምጠዋል፣ በአብ ቀኝ ተቀምጠዋል። እስቲ በአብ ቀኝ ተቀምጫለሁ በሉ። እስቲ በአብ ቀኝ ኢየሱስ ጌታ ነው። አሜን። በአብ ቀኝ ተቀምጣችኋል ካላቸው በኋላ እነዚህ ሰዎች ሁለተኛ አድራሻቸውን ይነግራቸዋል። ሁለተኛ አድራሻቸው የት ነው ስትሉ በኤፌሶን ላሉት ቅዱሳን በሌላ አማርኛ በአያት አጥቢያ ላለችው ለሰማያዊ ፓትርያርክ ማህበርተኞች አድራሻቸው ሁለት ነው። አንድ በሰማያዊ ስፍራ ተቀምጧል፣ ሁለተኛ ደግሞ በስጋ ደግሞ በኤፌሶን ተቀምጧል። ስለዚህ አሁን የሚጽፍላቸው በሰማይ እንደተቀመጡ ድጋሚ ደግሞ በምድር እንደሚመላለሱ አማኞች አድርጎ እየሳለላቸው ያስቀመጣቸው ማለት ነው። ስለዚህ አንድ አማኝ በሰማያዊ ስፍራ ከተቀመጠ በኋላ ተቀምጫለሁ ብሎ ጸጥ አይልም። በምድር ላይ ስላለ መንፈሳዊ ጦርነት ውስጥ አለ ማለት ነው። ኢየሱስ ጌታ አሜን። እስቲ ተቀበልና እኔ በለኝ እስቲ በክርስቶስ በጎ ወታደር ነኝ። ሃሌሉያ አሜን። ወላጆች ሆይ በዚህ ስፍራ መንፈሳዊ ውጊያ ጠላት የሚያከናውነው በሰው አእምሮ ውስጥ ነው። በምን ውስጥ ነው አልኳችሁ? በሰው አእምሮ ውስጥ ነው ጠላት መንፈሳዊ ውጊያ የሚያከናውነው ማለት ነው። ስራው ፈርሷል፣ ግን ጦርነቱን በምናችን ውስጥ ነው የሚያከናውነው? በአእምሮአችን ውስጥ ነው። በአእምሮ የተሸነፈ አማኝ በጠላት ሐሳብ የተሸነፈ አማኝ በሰይጣን እጅ ውስጥ ያለ አደገኛ መሳሪያ ነው። ልብ ብለህ ስማኝ። በጠላት ሐሳብ፣ በጠላት ምክር፣ በጠላት ሽንገላ የተሸነፈ አማኝ በሰይጣን እጅ ውስጥ ያለ አደገኛ መሳሪያ ነው። አገልጋይም ሆነ ምዕመንም ሆነ ራሱንም አጥቶ ሌሎችንም ያጠፋል።
ቁጥር 10 ላይ ይላል በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ምን ማለት ነው ስትሉ ከ1 እስከ 3 በክርስቶስ ኢየሱስ የተደረገላችሁ እውነት ይነግራችኋል። በአብ ቀኝ ተቀምጣችኋል ይላችኋል። አሁን ከ4 እስከ 6 ተመላለሱ። ምዕራፍ 4 ቁጥር 1 ላይ ሲጀምር ተመላለሱ ነው የሚለው። ወታቁ ክርስትናችሁ ሕይወት ይኑረው ብሎ ይናገራል። አሁን በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ኢየሱስ ጌታ ነው። አንድ ሰው በጌታ ችሎት በርትቶ ይወጣል። በጌታ በኢየሱስ ክርስቶስ መንፈሳዊ ሕይወቱ ከፍ ይላል። እስቲ በጌታ በኢየሱስ በችሎቱ በኃይሉ በብርታቱ በርትቼ እወጣለሁ። በኢየሱስ ስም የተቀበለ እያንዳንዳችሁ ላይ ወደቀ። ወዳጆች ሆይ በጌታ በኃይሉ ችሎት የበረታ አማኝ በዲያብሎስ ሽንገላ አይወድቅም። ኢየሱስ ጌታ ነው። ቁጥር 11 የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ሙሉ የጦር ዕቃ ኢየሱስ ጌታ ነው። የማንም ሽንገላ የዲያብሎስን ሽንገላ ትቃወሙ ዘንድ። እሺ ሽንገላ ማለት ማታለል ማለት ነው። ሰማችሁ? ሽንገላ ማለት ማታለል ማለት ነው። እሱን ለመቃወም ምን ይመስላል? የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ኢየሱስ ጌታ ነው። ዛሬ ለብሰን እንወጣለን። ቀጣይም እናንተ በሕይወታችሁ ትለብሱታላችሁ። ኢየሱስ ጌታ ነው። ዛሬ አማኝ በዚህ ዘመን ያለችው ቤተክርስቲያን በዲያብሎስ ሽንገላ በአገልጋዮች የምትታለለው የምትጭበረበረው የእግዚአብሔርን ሙሉ የጦር ዕቃ ስላለበሰች ነው። የእግዚአብሔርን ሙሉ የጦር ዕቃ የለበሰች ቤተክርስቲያን ሐሰተኛውን ከእውነተኛ ትለያለች። አጭበርባሪውን ከእውነተኛው ትለያለች። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወዳጆች ሆይ አንድ ወታደር የሚያስመስለው ሙሉ የጦር ልብስ ሲለብስ ሙሉ የጦር ዕቃ ሲታጠቅ ነው ወታደር የሚሆነው ማለት ነው። አንዱን አጎደለ ማለት የውትድርናው ማንነት ያጠራጥራል፣ ቅጣትም ይጠብቀዋል። ስለዚህ ጳውሎስ ምን ይላል? የእግዚአብሔርን ዕቃ ጦር ሁሉ ልበሱ። እለብሳለሁ እስቲ እለብሳለሁ። ውጊያችን መንፈሳዊ መሆኑን ሲናገር መጋደላችን ከደምና ከሥጋ ጋር አይደለም ይላል። ኢየሱስ ጌታ ነው። አሜን። እስቲ መጋደሌ በሉ እስቲ ከሰው ጋር አይደለም በሉ እስቲ። አያችሁ፣ ሰውን የሚጠቀም ሸንጋይ መንፈስ አለ። ከሱ ጋር ነው የምንዋጋው ማለት ነው። ኢየሱስ ጌታ ነው። ከዛም ያስቀምጣል። እነዚህ የምንዋጋቸው አለቆች፣ ስልጣናት፣ ገዢዎች፣ በሰማይ ስፍራ ያሉ የክፋት መንፈሳውያን ሰራዊት ናቸው። ስለዚህ እነዚህ መናፍስቶች የምንዋጋው እጃችንን ሰብስበን በቦክስ አይደለም ማለት ነው። አይደለም የምንዋጋው በእግዚአብሔር ትጥቅ ነው። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ አሜን። እሺ፣ የሚለበስ እንዳለ ይናገራል፣ የሚነሳ እንዳለ ይናገራል። ያለበሰ ሰው ማንሳት አይችልም። ልብ በሉ፣ ያለበሰ ሰው ማንሳት አይችልም። ልበሱ ይልና ቀጥሎ ደግሞ አንሱ ይላል። ኢየሱስ ጌታ ነው። ትለብሳለህ፣ ታነሳለህ። ትለብሳለህ፣ ታነሳለህ። ጠላትን ታጠፋበታለህ፣ ሐሳቡን ታፈርስበታለህ። አሜን። ኢየሱስ ጌታ ነው። የምንለብሰው ምንድን ነው ስንል እንግዲህ ወገባችሁን በእውነት ታጥቃችሁ። አሁን ልብ ብላችሁ ስሙ። እነዚህ እውነቶች እናንተን አርነት ያወጣችኋል። አሜን። 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 እነዚህ እውነቶች አርነት ያወጣችኋል። አንደኛ የሚለበሰውን ሲናገር የእውነት መታጠቂያ። እስቲ የእውነት መታጠቂያ በሉ። እስቲ የእውነት መታጠቂያ፣ የእውነት መታጠቂያ አለ። ወዳጆች ሆይ እውነትን የታጠቀ ሰው፣ እውነት ሕይወቱን የተቆጣጠረው ሰው በሰይጣን መቼም ቢሆን አይሸነፍም። አሜን። 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 መቼም ቢሆን አይሸነፍም። ክብር ለኢየሱስ። እውነትን ይዘን በጽድቅ ሳንነግር ሆነ
መቼም ቢሆን አትሸነፍም። መቼም ቢሆን አትወድቅም። ግን በውሸት የምታገለግል ከሆነ በውሸት የምታቀረብር ከሆነ ሰዎችን ለመብላት ገንዘብ ለመወጥበት ሐሰተኛ መልዕክት የምታመጣ ከሆነ ልንገርህ፣ በሰይጣን እጅ ያለ አደገኛ መሳሪያ ነው። ሰይጣን ደግሞ አያራልህም። የእግዚአብሔር ምሕረት ሲያልቅ አንድ ቀን ያጠፋል። ስለዚህ የአማኝ ትርፉ ምንድነው? እውነት ነው። ኢየሱስ ጌታ ነው። አሜን። መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። ዮሐንስ 8:44 ላይ ስለ ሰይጣን ሲናገር ሐሰተኛ የሐሰት አባት እውነት በሕይወታችን የማይገለጥ ከሆነ ሐሰትን ከያዘ ከማን ጋር እየተባበርን ነው? ከሰይጣን ጋር፣ ከሐሳቡ ጋር እየተባበርን ነው። ስለዚህ ሐሰት በሕይወታችን እያለ የእሱን መሳሪያ ይዘን የእሱን ትጥቅ ካልቀንለት ውደቅ ብትለው ሂድ ብትለው ሊጮህልህ ይችላል፣ ሊወርቅልህ ይችላል፣ ሊያሰነብህ ይችላል። ነገር ግን መጨረሻ ላይ አብረህ ተያይዘህ የምትጠፋው። ምክንያቱም የሐሰት ምንጭ የሐሰት አባት ማን ነው? ሰይጣን አይደል? ሐሰተኛ የሐሰት አባት ማለት ሶርስ መገኛ ነው። ስለዚህ የአማኝ መለያው ምን መሆን አለበት? እውነት መሆን አለበት። የአገልጋይ መለያው ምን መሆን አለበት? እውነት መሆን አለበት። አዋ የተከተለው ጌታ ምንድን ነው? እውነት ነው። እውነት ነኝ ብሏል። ስለዚህ በእውነትና በጽድቅ ማገልገል ነው። በእውነት በተሰጠን ጸጋ ሳንቀራውጥ፣ በተሰጠን ጸጋ ሳንሸጥ፣ ዘይት ሳንቸለችል ኢየሱስ ጌታ ነው። ይህን ማን እናገራለን? መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። እግዚአብሔር ራሱ ተናገራቸው። እግዚአብሔር መጣና በነቢዩ ሚልክያስ በኩል ሐሰተኞችን ጥርግርግ አድርጎ እንትን ያላቸው ኢየሱስ ጌታ ነው። እስኪ ሐሰተኛው በሉ እስኪ አራራ ኢየሱስ ጌታ ነው። ዘይት የሚሸጥ ከሆነ ጨርቅን የሚሸጥ ከሆነ ወላጆች ሆይ ጸጋ ሊገለጥበት ይችላል። መጨረሻው ጥፋት ነው፣ ገሃነም ነው። እነግርሃለሁ። ትክክል። እርግጡን ወቅ ኑሮውን ለማሳደግ ከድህነት ለመውጣት በሐሰተኛ መንገድ በሰይጣን ትልቅ ከደመት በሆነ ብልጽግና በዚህ ምድር ያኖርሃል፣ ዘላለምን ያሳጣሃል። እስኪ መታጠቂያ ነው። እስኪ መታጠቂያ እውነት ነው። አሜን። ስለ መሲሁ የተነገረ አንድ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 5 መታጠቂያው ጽድቅ ነው። ኢየሱስ ጌታ ነው። አሜን። ጽድቅ ማለት ዋው righteousness ማለት standing with God in a right life ማለት ነው። ኢየሱስ ጌታ ነው። አሜን። ትክክለኛ ሕይወት ከእግዚአብሔር ጋር በእውነተኝነት መቆም ማለት ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ ስለነዚህ ሐሰተኞች ነቢያት እግዚአብሔር መረረውና ዘመኑ ያውን ዘመን ይመስላል። እንዲህ አለ እግዚአብሔር ሕዝቤን ስለሚያስቡ ነቢያት እንዲህ ይላል። ዛሬም ሕዝቡን ስለሚያስቡ አገልጋዮች እግዚአብሔር እንዲህ ይላል። በጥርሳቸው ሲነሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይፈስ ሰው ላይ ሰልፍን ያስቡበታል። የሚነገርልሽ ትንቢት ወዳጆች ሆይ የሚነገርልሽ ትንቢት ሕይወቱ በእግዚአብሔር እውነት ያልተሞላ ሆነ አሜን ብለሽ እንኳን ብትሄጂ አይሆንልሽም። ምክንያቱም በጽድቅና በቅድስና ከሚኖር ሰው ሕይወት ያልወጣ ትንቢት ነውና እግዚአብሔር አይተባበርም። ኢየሱስ ጌታ ነው። ዛሬ እየመረረንም ቢሆን ዋጥ አድርጎ መድኃኒት ሆነልናል። አሜን 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 አሜን። ስለዚህ ኢየሱስ አሜን ለእነዚህ ነቢያቶች በአቋራጭ መንገድ ጸጋውን ሽጦ መለጠቅ ነው የሚፈልጉት። ስለዚህ ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁ፣ ጨለማ ይሆንባችኋል እንጂ አታሟርቱ። በጌታ በኢየሱስ ስም የሟርት ትንቢት የተገለበጠ ይሁን። የሐሰት ትንቢት የተገለበጠ ይሁን። እናንተ እግዚአብሔር ሰው የሟርት ትንቢት በኢየሱስ የተገለበጠ ይሁን። ፀሐይ በነቢያት ላይ ትገባለች፣ ቀኑን ትጨልማባችኋለች። እግዚአብሔር እንዲህ ብሎ ከተናገረ እኛ
ጌታ ኢየሱስ ጌታ ነቢያቶቿ በዋጋ ያስተምራሉ። ነቢያቶቿ በዋጋ ያስተምራሉ፣ ይሟርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለም ክፉ ነገርም አይመጣብንም ይላሉ። በእግዚአብሔር ይታመናል ይላሉ። አሜን። ተንቢዮልሽ ገንዘብ ከጠየቀች ሟርት ሰማሽ? አሜን። ሰማህ? ተንቢዮ ገንዘብ ከጠየቀ ሟርት ነው። መጽሐፍ ቅዱስ ነው የሚለው፣ የእኔ ቃል አይደለም። አሜን። ነቢያቶች በምን ተነብያሉ? ይሟርታሉ፣ በገንዘብ እንደውም ትንቢት አይደለም፣ ሟርት። በኢየሱስ ሟርተኞች ይገለጡ፣ ሟርተኞች ይገለጡ። አዋ የእውነት መታጠቂያ መለያው አንደኛው ሐሰትን መምታት ነው። ኢየሱስ ጌታ፣ ኢየሱስ ጌታ። አሊ ብራሻካቲ ሉምራሃዲ ብራሃዲሳ ብራስ ኤፌክራዲያስ በእውነትና በጽድቅ ለምታገለግሉ እናንተ ፀሐይ ትወጣለች። እንደ እግዚአብሔር ሰው እናገራለሁ፣ እንደ እግዚአብሔር ቃል እተነብያለሁ። በእውነት በጽድቅ ለምታገለግሉ፣ በእውነት በጽድቅ ከጌታ ጋር ለምትመላለሱ ለእያንዳንዳችሁ የጽድቅ ፀሐይ ትወጣለች። እግዚአብሔር ይባርካችኋል፣ እግዚአብሔር ከፍ ያደርጋችኋል። መጽሐፍ ሲናገር የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእሷ ጋር አይጨመርም። ኢየሱስ ጌታ፣ ኢየሱስ ጌታ። ዘይት ሽጠህ የምታገኘው ሕሊናን ይወቅሰዋል፣ እንደወቀሰ ትበላለህ። መንፈስን ይወቅሰዋል፣ ያከሰዋል። መንፈስን ስጋህን ነው የሚያደልበው። ከእግዚአብሔር የምትቀበለው በረከት ግን ከእግዚአብሔር የምንቀበለው በረከት ግን ኢየሱስ ጌታ ሰላም ያለው። ሃሌሉያ ዘይት ሽጦ ቤቱን የሚነዳው በሰላም የሚንቀሳቀስ ይመስልሻል? መድረክ ላይ ሃሌሉያ ሲል እኮ ከወረደ በኋላ ሕሊናው ይወቅሰዋል። መንፈስ ቅዱስ የተሰጠው እኮ አንደኛው ለመውቀስ ነው። ኢየሱስ ጌታ ሃሌሉያ። ለጌታ የሚጨክን ትውልድ በኢየሱስ ስም ከዚህ ጋር ይወጣ፣ በኢየሱስ ስም ይወጣ፣ በኢየሱስ ስም ይወጣ። ሃሌሉያ ሃሌሉያ። እውነትን እታጠቃለሁ፣ እውነትን እታጠቃለሁ፣ እውነትን እታጠቃለሁ፣ እውነትን እታጠቃለሁ። ጳውሎስ ይህን መልእክት ሲጽፍ ሮማዊው ወታደር አጠገቧል እና ሲመለከት ሁሉ ትጥቅ የታጠቀው የመጀመሪያው ያየው መታጠቂያ፣ ከዛ ከምን ጋር አስተያየው? ከእውነት ጋር አስተያየው። ኢየሱስ ጌታ ከእውነት ጋር የእውነት መታጠቂያ። ክብር ለኢየሱስ ይሁን። ሁለተኛው የጽድቅ ጥሩር፣ የጽድቅ ጥሩር፣ የጽድቅ ጥሩር። ይሄ የጽድቅ ጥሩር የሚባለው ከብረት ወይም ከሰንሰለት የሚሰራ መሳሪያ ሲሆን ሰውነትን ከአንገት እስከ ወገብ ድረስ ይሸፍናል። አሜን። ወታደሩን ሲመለከተው ጳውሎስ ታስሮ የለ ጳውሎስ ወታደሩን እያየ እኮ ነው ይሄን መልክ ይስበው እና ወታደሩን ሲመለከተው ከዚህ እስከ ወገቡ ድረስ ለብሷል። አሜን። ከዛ ጳውሎስ በምን መሰለው? የጽድቅ ጥሩር አለው። ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። ይሄ የጽድቅ ጥሩር፣ ይሄ የጽድቅ ጥሩር በክርስቶስ ኢየሱስ ያገኘነውን ጽድቅ የሚወክል። አሜን። ሃሌሉያ ሃሌሉያ። በክርስቶስ ኢየሱስ በውስጤ በክርስቶስ ኢየሱስ ሃሌሉያ። በክርስቶስ ኢየሱስ ያገኘነው ጽድቅ። አሜን። በክርስቶስ ኢየሱስ በቤዛነቱ፣ በሞቱ፣ በትንሣኤው ያገኘነው ጽድቅ። ክብር ለኢየሱስ ይሁን። ኃጢአት ያላወቀውን እርሱ ስለኛ ምን አደረገው? ኃጢአት አደረገው። እኛ በእሱ ምን እንሆን ዘንድ? ጻድቅ እንሆን ዘንድ። ኢየሱስ ጌታ ነው። ሃሌሉያ። ይህን የጽድቅ ጥሩር ከጌታ ተቀብላችሁ ለብሳችኋል። ኢየሱስ ጌታ ነው። ይህ የጽድቅ ጥሩር ግን ተግባራዊ ሕይወትንም ይጠይቃል። እዚሁ ኤፌሶ ምዕራፍ 4 ቁጥር 24 ላይ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱ ሰው ልበሱ። አሜን። ለብሳችኋል የሚል አለ ቆላስይስ ላይ። እዚህ ጋር ግን ትእዛዝ ምንድነው? ልበሱ። ለብሳችኋል የሚለው በክርስቶስ ኢየሱስ ስናምን በክርስቶስ የተሰጠን ጽድቅ ነው። ልበሱ የሚለው ግን ከኛ ከእያንዳንዳችን የሚጠበቅ የህይወት መርህ ነው። ኢየሱስ ጌታ ነው። እስቲ ለብሳለሁ በል፣ ለብሳለሁ በል። ወላጆች ሆይ በጽድቅ ህይወታችን ማይመራ ከሆነ እስከ ትንቢታችን እንሞታለን።
መቼም ቢሆን ከበረከታችን ጋር አንገናኝም። ጥሩ ኢየሱስ ጌታ ነው። በጥቅ ማንመላለስ ከሆነ ጄስ ስንቱ እስከ ትንቢት ይሞታል እኮ። ለምን እግዚአብሔር ጻድቅ ነው እንዴ? በጥቅ ስትኖርለት ነው የተናገረውን የሚፈጽምልን። አብርሃም እንኳን እኮ መጣና እኮ በጥቅ ሕይወት እየተመላለሰ እንዳልሆነ ሲገባ አብርሃም ወይ አለ ፍጹም በቃ እኔ ከእናት ከአባት ቤት ብጠራ አንተ የሚጠበቅብህ ነገር አለ ይስሐቅን ለማግኘት። ፍጹም ኢየሱስ ጌታ ነው። ጻድቅ ሁን ማለት እውነተኛው። ክብር ለኢየሱስ ይሁን። መጽሐፍ ሲናገር እርስ በርሳችሁ ውሸትን አትናገሩ ይላል። ኢየሱስ ጌታ ነው። አሜን። እርስ በርሳችሁ ውሸትን አትናገሩ። ጻድቅ የሆነ ሰው እውነተኛ ነገር ነው የሚያወራው። ክብር ለኢየሱስ ይሁን። በልቡ ሌላ ነገር ይዞ በአንደበቱ አይሸነግልም። የዳሎስን ሽንገላ ትቃወሙ ዘንድ አይደለም የሚለው። ስለዚህ ዳሎስ እኮ መጥቶ እኮ አያወራሽም። መጥቶ የሚያወራ ወንድምና እህት በተባለው ሰው ነው። ስለዚህ ሽንገላውን መቃወም። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። የጽድቅ ሕይወት በመኖር ነው ሽንገላውን የምንቃወመው። አሜን አሜን። እስቲ የጽድቅ ሕይወት በምስቲ እኖራለሁ። አዎ ኢየሱስ ዋጋ የከፈለበትን ደም አናራክስ። ኢየሱስ ጌታ ነው። ወንድሜ ለምን ዋሻለሁ? እህቴ ለምን ዋሻታለሁ? ለምን ዋሻችኋለሁ? ክብር ለኢየሱስ ይሁን። ስለዚህ የጽድቅ ጥሩርን ልበሱ። ኢየሱስ ጌታ የጽድቅ ጥሩርን የለበሰ ሰው በእውነተኝነት የሚሄድ ሰው እሱ የዲያብሎስን ሽንገላ ያፈርሳል። ቸርች ውስጥ እናፍርስ ብዙ ጊዜ ውለቅ ውጣ ነው የተለመደው። ግን ጳውሎስ በዚህ ስፍራ ላይ የሚናገረው ውለቅ ውጣ ሳይሆን በሕይወት ተግባራዊ አድርገው ይወድቃሉ። ኢየሱስ ጌታ በሕይወት ተግባራዊ አድርገው ይወድቃሉ። ይሄ ካለለቅ ታምራትን ትቀበላለህ፣ በረከትን ትቀበላለህ፣ ደስታ ሙሉ ይሆናል። ኢየሱስ ጌታ ነው። አንድ ሰው ኢየሱስ ይበለኝ እስኪ፣ ያድናል ይበለኝ እስኪ። አዎ ኢየሱስ ያድናል። ሃሌሉያ። በጽድቅ እንድንኖር ያድነናል። አሜን። ሶስተኛው የሚያስቀምጠው የወንጌል ጫማ። የወንጌል ጫማ አንድ ሮማዊ ወታደር በጦርነት ጊዜ ተራራውን ቁልቁለቱን ሲወርድ አመቺ ጫማ ያደርጋል። በዛን ሰዓት የሚያደርጉት ወታደሮች ጫማቸው የሰንደል ጫማ የሚባል ነበር። ይህን ጫማ አድርጎ የትኛውም እሾህ ሊወጋው አይችልም። ኢየሱስ ጌታ። ክብር ለኢየሱስ ይሁን። አሁን ጳውሎስ ምን ይላል በዚህ ስፍራ የሚለን የወንጌልን ጫማ አድርጎ ነው የሚለው። ክብር ለኢየሱስ ይሁን። የሰላሙን ወንጌል ተናጋሪዎች ሁኑ ነው የሚለን። ክብር ለኢየሱስ ይሁን። በሄዳችሁበት ስፍራ የክርስቶስን ወንጌል የምታበስሩ ሁኑ። ሃሌሉያ። አዎ በዚህ ስፍራ ኢሳይያስ ስለ ትንቢቱ ምዕራፍ 52 ቁጥር 7 ላይ የተናገረውን ወይም 10:15 ላይ የተናገረውን ሐዋርያው ጳውሎስ ስለ ወንጌል ስናስብ ወደ አእምሯችን ከሚመጣ ቃለ እግዚአብሔር አንዱ ይሄ ነው። መልካሙን የምስራች የሚሰብኩ እግሮቻቸው እንዴት ያማሩ ናቸው። እስቲ መልካሙን በሉ እስቲ። መልካሙን የምስራች የምሰብክ ሰባኪ ነኝ። ኢየሱስ ጌታ ነው። መልካሙን የምስራች የሚሰብኩ ሰባኪዎች እግሮቻቸው እንዴት ያማሩ ናቸው። ኢየሱስ ይሁን። በረከትን ተሸክመህ መጓዝ ትፈልጋለህ? እንግዲያውስ የወንጌሉን ጫማ ተጫን። ኢየሱስ ጌታ ነው። ሰይጣንን የምታሸንፉበት ሌላኛው መንገድ፣ ሽንገላውን የምታሸንፉበት ሌላኛው መንገድ ይላችኋል መልካሙን የምስራች በመስበክ ነው። አዳኝነቱን በመስበክ ነው። ስትሰብኩን ኢየሱስ ያላ ስትል የሰይጣን መንግስት ይናወጣል። ሃሌሉያ። መልካሙ የምስራች ማለት ክርስቶስ ኢየሱስ የሰራውን ስራ መናገር ማለት ነው። ስለዚህ ኢየሱስ ሞትን
አሸንፏል ስትል ኢየሱስ ኃጢአትን አሸንፏል ስትል ያን ጊዜ ሰይጣን ይመታ። ኢየሱስ ጌታ ነው። የወንጌል ጫማ ነው። ለኢየሱስ ይሁን። ወንጌሉን ትናገሪያለሽ። ወንጌሉን በሕይወት ትኖሪያለሽ። ወንጌሉን ትናገሪያለሽ። ወንጌሉን በሕይወት ትኖሪያለሽ። እግዚአብሔር ከበረከት ጋር ያገናኛል። እግዚአብሔር ሰው ከበረከት ጋር ይበልስ ወንጌሉን በልስ ተናግሬ እደርሳለሁ። በኢየሱስም ወንጌሉ በመናገር መድረስ ሆነላችሁ። መድረስ ሆነልሽ። ሃሌሉያ ጌታ ሆይ እኔ ጸልያለሁ በኢየሱስ ክርስቶስ ወንጌሉን የሚሰብኩ ወንጌሉን የሚናገሩ ወንጌሉን የሚያወሩ ወንጌሉን የሚጫወቱ በኢየሱስ እንድታስነሳ እንድትረባ ዘይት እንዲመጣ በኢየሱስ ጸልያለሁ። የሰይጣንን መንግሥት የሚያናውጡልን በኢየሱስ እንዲነሳ ጸልያለሁ። እስቲ ለቀንበልና ኢየሱስ በርሴ ያድናል። ኢየሱስ በርሴ ይታደጋል። ለሻካ አባሳቲ ለፈደኮቶስያ የወንጌል እሳት ይንደድ። የወንጌል ጫማ በኢየሱስ በእያንዳንዳችን ሕይወት ላይ አሁን ይለቀቅ። አዳኝነትን የምናከብርበት፣ አዳኝነትን የምንመሰክርበት፣ አሁን ጠላትን የምናሸንፍበት ማርካታ ካላብራዲና ልብራሸታበባያ ወዶሳኒያስያ ወላጆቿ ከበረከታችን ጋር የምንገናኘው በረከት የሆነልን ኢየሱስን ሳናፍር ሰብከው። ለምን ይመስላችኋል? የስሙ ጉልበት እኮ ኃይል ስላለው እኮ ዝም ብለህ ስለሌላ ነገር ብታወራ ማንም ዞር አይልም። ኢየሱስ ስትል ሁሉም ዞር ብሎ ያያል። ለምን? ስሙ የሰይጣን መንግሥት ያናውጣል። ስሙ የሰይጣንን ኃይል ይሰብራል። ስሙ አካልሽንደ ከስም ሁሉ በላይ ስም ተሰጠው ተብሎ ነው የተጻፈ። ሃሌሉያ አሜን። ኢየሱስ አንድ ሁለት ነገራችሁ ሳይንቲስቶች የደረሱበት እውነት ማለት ነው። አንድ ስም ሲጠራ አየሩ ላይ የሆነ ለውጥ ይፈጠራል አሉ እና ያን ስም አጠኑት። ሲያጠኑት በሳይንስ የተረጋገጠ ነው። ሲያጠኑት ስሙ ማን ቢሆን ኢየሱስ ኢየሱስ ጌታ። እስቲ ደግሞ ኢየሱስ በስ ኢየሱስ። በዚህ ሰዓት የሰማይ ኃይላት እየተናወጡ ደግሞ ኢየሱስ በስ ኢየሱስ። ከበረከት ላይ ለቀቀ። በኢየሱስ ከሰላምሽ ላይ ለቀቀ። በጌታ በኢየሱስ ከብልጽግና ላይ ለቀቀ። አንድ ሰው የወንጌልን ኃይል ታጥቆ መውጣት ይሆንለታል። የወንጌልን ጫማ ተጫምቶ መውጣት ይሆንለታል። ሃሌሉያ ሃሌሉያ ማካካሻዳካታካታካታሲያ ሉካሽንደከቴስ ሉብራሳካቲያሴ ኦቦቶኮ ወንጌል ስለ ልጁ ነው እንጂ ሃሌሉያ ስለ ሌላ ነገር አይደለም። ወንጌሉን በእውነት ስንሰብከው ራሱ የሚጨመረው ይጨመርልናል። እኛ አጭበርብረን አናመጣው፣ አታለን አናመጣው። ሃሌሉያ ወላጆች ሆይ ዘይት በመሸጥ ቢሆን የሚገኘው በረከት ዘይት በመሸጥ ቢሆን የሚገኘው በረከት የሰማይቷን ሲሆን ማዕበርተኞችን የሚያክል በብልጽግና በጥቅም ባይሆን የምትበልጥ አትሆን ነበር። ሌላው ይሁን ዘይት ሲሸጥልህ ከሸምሱ ሱቅ ገዝቶ ነው የሚሸጥልህ። ትገዛለህ፣ እርግማን ተሸክመህ ትሄዳለህ። እዚህ ግን ይኸውልህ ብትፈልግ ውሃ ወደ ዘይት ይቀየራል። ጸጋው ስለሚሰራ እዛ እሱን ከገዛ ይሄ ሊቀየር በሚሊዮን ታውቃለህ ማለት ነው። የሰው እጅ አለካው የእግዚአብሔር እጅ ራሱ የቀየረው ፋብሪካ አልገባም። ኢየሱስ ጌታ ነው። ወንጌል ግን ይሄ እንዳልሆነ ስለገባን ነው። ኢየሱስ ጌታ ነው። በጥልቅ ሕይወት የምንኖረው በከፍታ ሕይወት የምንኖረው የከፍታ ሕይወት ማለት ዝም ብለህ ገንዘብ አጭበርብረህ ሰብስበህ በፕሬምና በቤት መሄድ አይደለም። የከፍታ ሕይወት ማለት ወንጌሉ በጥልቅ እየሰበከ እግዚአብሔር እስኪባርክ ድረስ መጠበቅ ማለት ነው። ኢየሱስ ጌታ ነው። ይሄ ወንጌል በጥልቅ ተሰብኳለን። እግዚአብሔር ይባርካል። አሜን። አባኝነቱን ትናገራላችሁ። እግዚአብሔር ይባርካል። አሜን። ወንጌል ስለሚበላና ስለሚጠጣ
ኢየሱስ ነው። ከቅድስት ድንግል ማርያም ስለተወለደው ስለ ኃጢአታችን ስለተንከራተተው በመስቀል ላይ ደሙን ስላፈሰሰው ኢየሱስ ነው። ኢየሱስ ነው። ኢየሱስ ነው። ወንጌል ይበለኝ የቻለ ሰው ስለ ኢየሱስ ነው። የሰላም ወንጌል በኢየሱስ አንደበታችሁ አይታጣ። በኢየሱስም አይታጣ። አዎ የወላችሁ ወላጆች ሆይ የጸጋውን ወንጌል ያክፋፋ ያንን የተቀደሰበት የደም ኪዳን የረገጠ እንዴት ይባስ ቃት አይጠብቀውም ብሎ የዕብራውያን ጸሐፊ ይናገራል። በወንጌል ላይ አንቀልድ። እስቲ በወንጌል ላይ አንቀልድ። በኢየሱስ አሜን። በኢየሱስ እኔ ነቢይ ከሚመቸኝ አንዱ እሱ መቲ ሚሊዮነር የሆነ ሰው ወንጌል ሲገባው ስለ ክርስቶስ ሁሉ ደግፍ አድርጎ እኔ ምስክር ላይ ስንት ሚሊዮን እንስጥሽ 50 ሚሊዮን እንስጥ እንዲያደርግልን አገልጋዮች አንፈልግም። እግዚአብሔር አይከበረም። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ክብር ለኢየሱስ ይሁን። እኔ ከጌታ በታች ምሳሌ ማንም አይደለም። ነብይ ኢየሱስ ጌታ። ክብር ለኢየሱስ ይሁን። እኔ በእግዚአብሔር ቃል ዕውቀት ስላደኩኝ ያደኩትን ሙሉ ወንጌል ቤተክርስቲያን ነው። እኔ ነብይንም ማንንም የምመረምረው በወንጌል ነው፣ በሰላም ወንጌል። አገልግሎት የጀመርኩት ሰው አይደለም፣ በሕፃንነት ቲኔጀር ሆኜ። ኢየሱስ ጌታ ነው። ደግሞ ምርጥ የአዲስ አበባ ልጅ ነኝ። ክብር ለኢየሱስ ይሁን። ምርጥ የአዲስ አበባ ልጅ ሌላው ማለባችሁ ከበረታ ነው ማጎ ይሰራል ሁሉ ነገር ማለት ኢየሱስ ጌታ ሃሌሉያ ኢየሱስ ጌታ አሜን ሃሌሉያ አሜን። ለሰክቶ ወራላችሁ በእርድና ነው እሱ ሳይመጣኛ ዝርድና እናቃለን። ተወልደን ያደግነው እዚህ የተማርነው እዚህ ሁሉ ነገር በርብረን ከገጠር መጥቶ በክርስቶስ ደም ይነግዳል። ጸጋ የሰጠው እግዚአብሔር የሚያራክሰው እግዚአብሔርን ጸጋ የሰላም ወንጌል ይሄ አይደለም። ኢየሱስ ጌታ አሜን። የሰላም ወንጌል በስክሩ አሜን። ነፃ ነው የተሰጠን ነፃ ማለት ነው። ኢየሱስ ጌታ አሜን። ኢየሱስ ጌታ አዎስና ሳሙኤል የተናገሩት አንድ ቃል ይገርመኛል። አሜን። ከእናንተ ምን ወስጃለሁ? አህያ ወስጃለሁ፣ በሬ ወስጃለሁ፣ ድሮ ወስጃለሁ፣ ምን ወስጃለሁ? ምንም አልወሰድኩም ማለት እናንተ መስክሩብኛል። ሰማይ ምስክር ተዋለ። ኢየሱስ ጌታ አሜን። ክብር ለኢየሱስ ይሁን። ከዲና የጸዳ አገልግሎት ከዲና ወቀሳ የጸዳ አገልግሎት ማገልገል ትፈልጋለች። እግዚአብሔር በማያከብርበት መንገድ ሄዳችሁ ገንዘብ አሰብስቡ። አሜን። ኢየሱስ ጌታ አሜን። ወንጌሉ የሰላም አሜን። የሰላም ወንጌል ደግሞ በረከትን ሲያመጣ በትክክለኛ መንገድ አሜን። ሃሌሉያ አሜን። በአቋራጭ ብትሄድ በአቋራጭ ሰይጣን ይበላል። እየሸነገለ ነው። ራሴን ጭምር ነው የምናገረው። እውነት ሸንግሎ ይዞ እዛው ነው የሚጨርሰው። ምሕረት አያውቅም። የደሙ ጉልበት ስለከደለን ነው የኖር ነው የኃጢአታችን ከፍቶ። ስለዚህ የወንጌልን ጫማ ተጫምቶ የሰላምን ወንጌል ሰባኪዎች መሆን አለብን። ኢየሱስ አሜን። ሌላው ቀጥሎ የሚናገረው የእምነት ጋሻ ኢየሱስ ጌታ ነው። ይሄ ደግሞ የሚነሳ ነው። እስቲ የእምነት ጋሻ ወይስ የእምነት ጋሻ ይሆናችሁ። ሮማዊ ወታደር ጋሻ ይዛል እና ጋሻው ከእንጨት ተሰርቶ በቆዳ የሚለበት ነው እና እሳት ተለኩሶ ሲወረወርበትና ጦር ሲወረወርበት በፊቱ ላይ እንዲጋርደው ከሚመጣው ቀስት ይከላከልበታል። ከሚመጣው ፍላጻ ከሚመለበለው እሳት ራሱን ይከላከልበታል። ኢየሱስ ጌታ ነው። ዛሬ የእምነት ጋሻችሁ ትጨብጣላችሁ። የእምነት ጋሻችሁ ትይዛላችሁ። የእምነት ጋሻ ምንድን ነው ስትሉ እግዚአብሔር የተናገራችሁ የተስፋ ቃል ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሁናችሁ እግዚአብሔር የተናገረን የተስፋ ቃል የእምነት ጋሻ መሆኑን ከብሉይ ኪዳን ላሳያችሁ። እግዚአብሔር መጣና አብርሃም ሆይ አትፍራ አለ። እኔ ለአንተ ጋሻ ነኝ። ኢየሱስ ጌታ ነው። እኔ ለአንተ ምንድን ነኝ? ጋሻ ነኝ። ከዛ ጋሻ ነኝ ሲል አንድ ጥያቄ ጠየቀው። እንዴ ምንድን ነው መሰለኝ ጋሻ ከሆንከኝ ይሄ ነገር እኮ ነው ሲል የተስፋ ቃል ሰጠው።
ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ይሄ የተስፋ ቃላችን የእምነት ጋሻችን ነው። ሐዋርያው ጳውሎስ መጣና ለጢሞቴዎስ እንደዚህ አለ፣ ጢሞቴዎስ ልጅ ሆይ ስላንተ በተነገረው ትንቢት መልካምን ጦርነት ተዋጋ። ወዳጆቹ በትንቢታችሁ መልካምን ጦርነት ተዋጉ። ያ የእምነት ጋሻ ነው። ደህና ሲል እግዚአብሔር ተናግሮኛል ባለጸጋ ነኝ ስትል ትንቢት እየተናገርክበት ጢሞቴዎስ የሚለው በትንቢት ጦርነት አለ። እግዚአብሔር የተናገረን ማውራት፣ እግዚአብሔር የተናገረን ማወጅ፣ ይሄ የትንቢት ጦርነት ይባላል። ይሄ የእምነት ጋሻ ይባላል። እግዚአብሔር የተናገረን የተስፋ ቃል ማውራት ነገረው። ልጄ ጢሞቴዎስ ሆይ ስላንተ በተነገረው ትንቢት መልካምን ጦርነት ተዋጋ። እንዴት ነው የምትዋጋው መልካምን ጦርነት? አታገልግል፣ በቃ አለቀልህ ሲል አገልግል። ኢየሱስ ጌታ ነው። በቃ ጓደኞች አልፈው ሄዱ ሲሉ እኔ ትልቅ ደረጃ ደርሳለሁ። ሃሌሉያ። ከእግዚአብሔር ጋር ቆሜ አልተቀደምኩም። ከእግዚአብሔር ጋር ቆሞ የተቀደመ የለም የሚቀድም እንጂ ትላለህ። ይሄ በትንቢት መልካምን ጦርነት እየተናገርክ ነው። የእምነት ጋሻን እያነሳ ነው ማለት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእንደዚህ አይነት አገልግሎት ሃሌሉያ ክብር ለኢየሱስ ይሁን። በእንደዚህ አይነት የእምነት ጋሻ በእንደዚህ አይነት የተስፋ ቃል ስትንቀሳቀስ እግዚአብሔር ከተናገረ ትደርሳለህ። እግዚአብሔር ካወራችሁ ትደርሳላችሁ። መጽሐፍ ሲናገር በደህና ሀገር ድረሱ ይላል። ኢየሱስ ጌታ ነው። የእምነት ጋሻ ማለት እግዚአብሔር የተናገራችሁን በመናገር በጠላት የሚወረወርባችሁን ክፉ ንግግር በሰዎች በሟርተኞች የሚወራባችሁን ክፉ ንግግር መመከት ማለት ነው። ኢየሱስ ጌታ ነው። አንድ ሰው የእምነት ጋሻ ይበለኝ። ይህ የእምነት ጋሻ በሉኝ እስቲ። እግዚአብሔር የተናገረኝን የተስፋ ቃል በመናገር የጠላትን ድምፅ የጠላትን ወሬ መከራከርበት ነው። ሃሌሉያ። ቀጥሎ የመዳን ራስ ቁር ብሎ 6:17 ላይ ያስቀምጣል። ራስ ቁር የመዳን ራስ ቁር ማለት ሄልሜት ነው። ሄልሜት ወታደሩ እዚህ ጋር ሄልሜት ያደርጋል። የመዳን ራስ ቁር በእግዚአብሔር ቁጥጥር ስር የዋለ አእምሮ ነው የሚያመለክተው። ሰማይ በእግዚአብሔር ቁጥጥር ስር የዋለ አእምሮን ነው የሚያመለክተው። ኢየሱስ ጌታ ነው። ወዳጆች ሆይ በእግዚአብሔር ቁጥጥር ስር የዋለ አእምሮ በሰይጣን ሐሳብ አይመታም። መጽሐፍ ሲናገር በዘፍጥረት 3 ላይ አንድ ታሪክ ያስቀምጥልናል። ወደ ሔዋን መጣ። እግዚአብሔር ምን ብሏችኋል? ከነዚህ ዛፎች አትብሉ ብሏችኋል ብሎ ጠየቃቸው። አይ እግዚአብሔር አትብሉም አትንኩ ብሎናል ብላ መለሰች። እግዚአብሔር ግን አትንኩ አለ። አያችሁ፣ ከሰይጣን ጋር ዳያሎግ ሲጀምሩ ወይ ሲጀምሩ ያስታችሁና ሌላ ነገር እንድትጨምሩ ነው የሚያደርጋችሁ። ከዛ አሳታት። ለምን? በእግዚአብሔር ቁጥጥር ስር የዋለ አእምሮ በዛን ሰዓት አልነበራትም። ጳውሎስ መጣና በቆሮንቶስ ምዕራፍ 11 ላይ መጣና እንዲህ አለ ለቆሮንቶስ ሰዎች በጻፈው ላይ እባብ በተንኮል ሔዋንን እንዳሳታት። እባብ በተንኮል ማንን እንዳሳታት? ሔዋንን እንዳሳታት አእምሯችሁ፣ ሐሳባችሁ ለክርስቶስ ከሚሆን ቅንነት እንዳይለወጥ ብዬ እፈራለሁ። አያችሁ፣ የመዳን ራስ ቁር በእግዚአብሔር ቁጥጥር ስር የዋለ አእምሮን ነው የሚያመለክተው። ኢየሱስ ጌታ ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ይጠብቅ። ልባችሁን ይጠብቅ። በእግዚአብሔር ሰላም በኢየሱስ ስም ተጠበቁ። በኢየሱስ ስም ተጠበቁ። በእግዚአብሔር ፕሮግራም አእምሯችሁ የታጀበ ይሁን። በእግዚአብሔር አጀንዳ አእምሯችሁ የታጀበ ይሁን። የትኛው ጠላት ያስገባው ክፉ ነገር ከአእምሯችሁ ውስጥ በዚህ ሰዓት እንዲወጣ ያስስ። በኢየሱስ ስም ይወጣ። በኢየሱስ ስም ይወጣ።
ማታ ሻታን ካሻቱ ብሎ ሉምራሃድ ያሳካብራሃድ ያናች ኦቶ ብራቲያን ያሰበገደ አሊ ብራሻካድ ያሰበ በኢየሱስ አሜን። በእግዚአብሔር ቁጥጥር ስር የዋለ አእምሮ በኢየሱስም አስተሳሰብ በኢየሱስም በዚህን ሰዓት መንፈስ ቅዱስ ይሙላባችሁ። 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 በዚህ ሰዓት የእግዚአብሔር ፕሮግራም በኢየሱስ ስም በልባችሁ በአእምሯችሁ ላይ ይጫን 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 ይጫን። አሜን። ሰይጣን የላከው የትኛውም ቫይረስ በኢየሱስ ክርስቶስ ስም አሁን እንዲወጣ ያንሳል። አሜን። በኢየሱስ ስም የተሻፈተ አሳር እንዲወጣ አሜን። ኢየሱስ ስም አዛን አሜን። ናካፋሽን የመዳን ራስ አሜን። እስቲ በእግዚአብሔር በርስቲ ቁጥጥር ስር የዋለ አእምሮ አለ። ኢየሱስ ጌታ። በእግዚአብሔር ቁጥጥር ስር አእምሮ ያለው ሰው የእግዚአብሔርን ሀሳብ ያስተካክላል። የማንን ሀሳብ? አሜን። ከቃሉ ጋር እያመሳከረ ኢየሱስ ጌታ ከቃሉ ጋር እያዋሃደ ሃሌሉያ እግዚአብሔር እንደሚያስበው ያስባል። ኢየሱስ ጌታ እግዚአብሔር እንደሚያስበው ነው የሚያስበው። አሜን ነው። አሜን። ሃሌሉያ ሕይወታችን ቤት ተሰውሯል። የቆላስይስ ጻፊ እንደሚናገረው በክርስቶስ። ስለዚህ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። አሜን። በነገራችን የቆላስይስ መልእክትና የኤፌሶን መልእክት በአንድ ላይ የተጻፉት በአንድ ሰው እጅ ነው የተጋቡት። ተመሳሳይነት አላቸው። ስለዚህ በእግዚአብሔር ሀሳብ ቁጥጥር ስር የዋለ አእምሮ የሚያስበው በላይ ያለውን ነው፣ ሰማያዊውን ነው። ኢየሱስ ጌታ ነው። ምድር አይሸትም። አሜን። እስቲ ምድር ወሉ እስቲ ምድር አትሸትም። ኢየሱስ ጌታ ነው። አሜን። ጫን ያለ ነገር እየተናገርኩ ነው። ኢየሱስ ጌታ ነው። አሜን። መድኃኒት ሊሆነን ነው። ለራሴም ጭምር ነው የምናገረው። ክብር ለኢየሱስ ይሁን። ረጅም እንድናገለግል ነው። ረጅም እንድንሄድ ነው። ኢየሱስ ጌታ ነው። ረጅም የሚሄድ ትውልድ እንዲነሳ ነው። ኢየሱስ ጌታ ነው። ለምንድን ነው እኛ ኢትዮጵያውያን ቅባታችን በአጭር የሚቀጭ? በጥቅማ ጥቅም ስለምንታሰብ እኮ። ሌሎቹ እኮ ረጅም የሚሄዱት እኮ አይታሰቡም። ኢየሱስ ጌታ ነው። የሆነ ነገር ለማግኘት በአጭር መንገድ እኮ አይደለም። እግዚአብሔርን ይጠብቃል። አሜን። ኢየሱስ ጌታ ነው። እግዚአብሔርን ጠብቀህ የምታገኘው በረከት ጸጋን ረጅም ይሄዳል። አሜን በልስ። አሜን። ኢየሱስ ጌታ ነው። አሜን። የመዳን ራስ ቁር በእግዚአብሔር ቁጥጥር ስር የዋለ አእምሮ ያመላክታል። እግዚአብሔር የሚያስበው ያስባል። አሜን። በላይ ያለውን ያስባል። በላይ ያለውን እሹ እንጂ በምድር ያለውን አይደለም። ኢየሱስ ጌታ ነው። በነገራችን ላይ የወላችሁ ስሙኝማ፣ ለሰይጣን ፖርታል የምንከፍተው እኛ ራሳችን ነን። ለሰይጣን መንገድ በር ካልከፈትንለት ሰይጣን ወደኛ ያለው። አሜን። አንድ ሰው የሚዋሽ ከሆነ ለሰይጣን ፖርታል ከፈተለት ማለት ነው። መግቢያ ይመጣል። ኢንቫይት አደረገ ማለት ነው። ውሸት የማን ገንዘብ ነው? የእግዚአብሔር ነው እንዴ? የሰይጣን ነው አይደል? የምትዋሽ ከሆነ ትጠራዋለህ። ሸነገልኩት ይላል። ይመጣል፣ ይጫወትብሃል ማለት ነው። ነገርን በማዘግየት ይጫወታል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ይሄ ራጋ ንስሐ ስንገባ እያደሰን እንድንቀጥል ያደርጋል። የሥጋን ስራ የምንፈጽም ከሆነ መግቢያ ቀዳዳ አገኘ ማለት ነው። ይመጣል። ስለዚህ ጳውሎስ ምን አለ? በምድር ያሉ በቤቶቻችሁን ግደሉ። ሲገላለሁ ኢየሱስ ጌታ አሜን። አዎ ጌታ ሆይ የምንገለልበትን አክምስ አሜን። የሰይጣን ሽንገላ መቆም ነው እንጂ ሙደቅ በማለት ብቻ አይደለም። ቀጥሎ መጨረሻው የመንፈስን ሰይፍ ታዙ። እስቲ የመንፈስን ሰይፍ በብለስ የመንፈስ ሰይፍ ማለት የእግዚአብሔር ቃል ነው። አሜን። የመንፈስ ሰይፍ የእግዚአብሔር ምንድነው? ቃል ነው።
ቃሉ በእውነተኛ ህይወት ይቅርታ የመንፈስ ሰይፍ የእግዚአብሔር ቃል የሮም ወታደር ሲዋጋ አንድ የሚያስቀምጠው መሳሪያ ነው፣ ሰይፍ። ሰይፉ ደግሞ የሚቀመጠው የእውነት መታጠቂያ ያለው ቤቱ ላይ ነው፣ ቀበቶ ላይ ነው። ቀበቶ ላይ ነው የሚከተው። ይሄ ሰይፍ የሚያገለግለው የጨበጣ ውጊያ ላይ ነው። ያወጣና ጠላቱ ላይ ሰጥቷል። ወዳጆች ሆይ የት ነው የሚቀመጠው አልኳችሁ? ቀበቶ ላይ። ይህን ቀበቶ ጳውሎስ ምን ብሎታል? የእውነት መታጠቂያ። እውነት በሕይወታችን ከሌለ ቃሉ ብንናገረው እንኳን አይሰራም፣ አይሰራም። የእውነት መታጠቂያውና ሰይፉ አንድ ላይ የተቆራኘው የምንናገረው ቃልና ሕይወታችን ካልተሳሰረ አይሰራም። የምንናገረው ቃል በጌታ በኢየሱስ የእውነትን ኑሮ እንድንኖር እግዚአብሔር ይርዳ። እግዚአብሔር ይርዳ። እግዚአብሔር ይርዳ። ኢየሱስ ትዝ ይላችኋል። 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ ፈታኝም መጥቶ ፈተነው። የእግዚአብሔር ቃል እንዲህ ተብሎ ተጽፏል እያለ አሸነፈው። ኢየሱስ ጌታ ነው። አሜን። ግን ኢየሱስ የእግዚአብሔር ቃል እንዲህ ይላል ብሎ ሰይጣን ላይ ጥቅስ ቃል ሲጠቅስለት ከንጽሕና ከተቀዳ ሕይወት የወጣ የመለኮት ቃል ነው። ሕይወቱና ቃሉ የሚመሳሰል ሕይወታችንና የምንናገረው ቃል ማይሰራ ማይመሳሰል ከሆነ ወዳጆቹ ወይ መቼም ቢሆን በሰይጣን ሽንግላ ውስጥ ሆነን እዛው ተሰጥተን እንቀራለን እንጂ እግዚአብሔር ካየልን ዳርቻ አንደርስ። መድረስ ትፈልጋላችሁ? ቃሉን በተኖረ ሕይወት ተናገሩት። ቃሉን በተኖረ ሕይወት እንናገር። አሜን። ምን አልኳችሁ? ቃሉን በተኖረ ሕይወት እንናገር። አሜን እንጂ ቃል መናገር ቢሆን ሰይጣን ጠቅሶለታል እንኳን ሲያውቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል። የእሱ ቃል አይሰራም። ለምን? ሐሰተኛ የሐሰት አባት ስለሆነ ምንም ቃሉን ቢያወሩና ቢናገሩ ምንም የሚፈጥረው ነገር የለም። ቃሉ ተጽዕኖ የፈጠረው ኢየሱስ ሲናገሩ፣ ኢየሱስ ጌታ ነው። ቃሉን በተኖረ ሕይወት ስንኖረው ይሰራል። መጽሐፍ ሲናገር ይላል የባሪያዎችን ቃል አጸናለሁ። ኢየሱስ ጌታ ነው። የባሪያዎችን ቃል የትኞቹ ባሪያዎች መለየት አለበት? በጽድቅና በቅድስና የሚኖሩት የእነሱን ቃል የእግዚአብሔር ቃል እንዲህ ይላል ብሎ ሲናገሩ ከአንደበታቸውም ደግሞ እግዚአብሔር እንደዚህ ያድርግልህ ብሎ ሲናገር ልክ እንደ ኤልሳ አደርግልሽ ዘንድ በቤትሽ ምን አድርግ ይሻላል? ድምፅ አሰማ፣ ትንቢት አሰማ። ኢየሱስ ጌታ ነው። አሜን። እግዚአብሔር የእሱን ቃል አጸናለት። ለምን? ከንጹህ ሕይወት የወጣ ቃል ስለሆነ። ኢየሱስ ጌታ አሜን። ሃሌሉያ አሜን። በኢየሱስ ስም የዲያብሎስ ሽንገላ ከሕይወታችን በኢየሱስ ስም በዚህ ሰዓት ፈረሰ። በኢየሱስ ስም ፈረሰ። በኢየሱስ ስም ፈረሰ። እስቲ የዲያብሎስ በሉስ ሽንገላ እቃወም ዘንድ የእግዚአብሔርን ሙሉ የዕቃ ጦር እለብሳለሁ። በኢየሱስ ስም መልበስ ይሁንልን። መልበስ ይሁንልን። መልበስ ይሁንልን። አላክራዲ አሳባካት ያሳ አሉፍራት ያሳ አቅም እንዲሰጠን ጉልበት እንዲጨምርልን ከታምራቶቻችን ጋር እንድንገናኝ እንጸልያለን። ኦ ኮብራ አታካቲም